በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የእግዚአብሔር ቤተሰቦች ወገኖቼ በእግዚአብሔር ፍጹም ሰላም እላችኋለሁ። እንደምን አላችሁ? ሰላም እግዚአብሔር ከሁላችን ጋር ይሁን። መጻጉዕን እያገባደድን ነው። ዛሬ እንማርበታለን ብዬ ያሰብኩት በዮሐንስ ወንጌል ምዕራፍ 5 ቁጥር 12 ስለ መጻጉዕ ታሪክ ተምረናል። ነገር ግን መጻጉዕ ከዳነ በኋላ ስለሆነው ነገር ትንሽ እናነሳለን። በዚህ ጉዳይ የምናነሳቸው 3 ጉዳዮችን ነው በዚህ መጽሐፍ ቅዱስ ክፍል። የመጀመሪያው መጻጉዕ እግዚአብሔር ከሱ ስለተሰወረ ማን እንዳዳነው አላወቀም ነበር። የመጀመሪያው እሱ ነው። ሁለተኛው ደግሞ ኢየሱስ ክርስቶስ ተገልጦ እንደገና እንደ ዳንክ አወቅ አይደል? መልሰህ እንዳትበድል ኡቅ ይጣብስ ዳግመ ከመዘያኪ ይርከብከ የባሰ እንዳይገጥምህ መልሰህ እንዳትበድል ንግረው ኢየሱስ ክርስቶስ መሆኑን ተረድቶ ግን መልሰህ አትበድል ወኢትንግር ለመኑ ለማንም አትናገር ብሎ የተናገረውን ሂዶ ለአይሁድ ለሰዱቃውያን ብሎ ነገራቸው። ያዳነኝማ ኢየሱስ ክርስቶስ ነው ብሎ ነገራቸው ማለት ነው። ኢየሱስ ነው ያዳነኝ ሲላቸው እነሱ በክፉ መዝገብ ያዙ ሐሳቡን ማለት ነው። ለተንኮል መነሻ ሆናቸው። ማዳን ኃጢአት በሆነበት ኢየሱስ ክርስቶስ አዳነ ተብሎ ለመከሰስ ምክንያት እንዲሆን መነሻ ሐሳብ ክፉዎች መቼም ክፉ ማሩን አምርሮ ወተቱን አጥቁሮ መናገሩ ልማድ ሆነ ማለት ነው። በጣም የሚገርመው ግን እንዳትበድል ብሎ የተናገረው እግዚአብሔር ኢየሱስ ክርስቶስ ባወቀ በዕለተ መስቀል ወይም ጌታ በአይሁድ በሚያዝበት ጊዜ ምስክር ሆኖ በጥፊ እንደሚመታው እጁን ደርቃ እንደምትቀር ስላወቀ ነው አትበድል ብሎ ነግሮት ነበር። ይህንንም ተላልፏል። እነዚህ 3 ጉዳዮች እናነሳለን። ወደ ህይወታችን እናምጣው። መጻጉዕን ብቻ እየወቀስን አይደለም። እሱ እንግዲህ ተኮነነም ጸደቀም አንዴ ያለፈ የግለሰብ ህይወት ነው። ሊያስተምረን የሚወደው ግን መጽሐፍ ቅዱስ የሚዘግብልን ነውና እኛን በመጻጉዕ እናስገባው። መጀመሪያ ያዳነን እግዚአብሔር ቆለም የመጀመሪያው ጉዳይ እሱ ነው። አዎ እግዚአብሔርን እናጠፋዋለን እንዴ? እግዚአብሔር ታታውቁም ትለናለህ እንዳትሉኝ፣ እግዚአብሔር እንዳዳነ ፈጽሞ ህይወቱን ለኛ አስይዞ የኛን ሞት እሱ እንደተቀበለ በፍጹም የተቀበለውን ጽዋዕተ መከራ በየጊዜው ምናስብ ምናውቅ ቢሆን ባልበደልን ነበር። ሁልጊዜ እግዚአብሔርን በማሰብ በኖርን፣ በበጎ ምግባር በጽኑ ሃይማኖታችን ጸንተን በኖርን ነው። ስንወጣ ስንገባ፣ ስንቀጥፍ፣ ስንሰርቅ፣ የማይገባውን ስንመኝ፣ በስጋ ስራ ስንደክም፣ በጥቅሉ ኃጢአት የተባሉትን ሁሉ ስንሞክራቸው የምንኖረው እግዚአብሔር እንዳዳነን በመካከል ህሊናችን ስለሚዘነጋ ነው። ታሪክ አድርጎ ይዞታል። ማን ያዳነ ኢየሱስ ክርስቶስ ብሎ ሊተርክ ይችላል። በተግባር በውስጡ ግን የልቡናችን አይን የልቡናችን ጆሮ እግዚአብሔር እንዳዳነን ሁልጊዜ እያነበበ እየተረዳ እያስተዋለ እያዘከረ አይኖርም። በየደቂቃው ሁሉ በየሰዓቱ ሁሉ እግዚአብሔርን እንድናዘክር መጽሐፍ ይነግራል። እግዚአብሔርን ለመርሳት የሚጠቅመን ደግሞ ለኛ ስለሆነ ማለት ነው። የመጀመሪያው እሱ ነው። እግዚአብሔር በልዩ ልዩ መልክ አድኖናል። ያዳነን እግዚአብሔር ከማናውቀው ሁሉ አድኖናል። እግዚአብሔር እኛ ከምናውቀው ብቻ አይደለም። ከስጋ ሞት ከነፍስ ሞት እግዚአብሔር አድኖናል። ሁል ጊዜ በየዕለቱ እኛ ጋር ያለ ፈተና ይኖራል። በየዕለቱ ከሚሆን ነገር ሁሉ እግዚአብሔር አድኖናል። ሌላውን ተውትና ተኝተን ስንነሳ በዛው ሞት ያሰጥመን ዘውቱ አምሳሊው ለሞት ይባላል እንቅልፍና በዛው እንዳያሰጥመን እግዚአብሔር ከዛ አድኖናል፣ ጠብቆናል። በየዕለቱ ይጠብቃል። ከስንት ብሎናል በስጋ በነፍስ ከስንት ሰይጣን ወጥመድ አድኖናል። እግዚአብሔር ስንት ጊዜ ጠብቆናል እንዳንወድቅ እንዳንሞት። ይሄንን ማሰብ ያስፈልጋል። ይሄ ሰነፍ ሰው ያዳነውን እግዚአብሔርን አላወቀውም። ያዳነኝ እንዲህ ያለ መተረክ ጀመረ። ያዳነኝ አልጋን ተሸክም አለኝ። ማን ያዳነህ? አላወቀውም ያዳነኝ። በኋላ ግን ራሱ ሲገልጥለት እንደገና ደግሞ ምን አለ? ያዳነኝ ኢየሱስ ነው ብሎ ክፉ ማለት ነው። እግዚአብሔርን በትክክል ማወቅ ስንጀምር ደግሞ ያዳነንን እግዚአብሔርን ማወቅ ስንጀምር በተግባር ያን ጊዜ ደግሞ ከሳሾች እንሆናለን። ከሳሾች
እግዚአብሔር እንዲህ ባያደርግ ኑሮ እንዲህ በሆነ ነበር። እንደገና ሰዎችን መክሰስ፣ እኛ የጸደቅን ይመስል ራሳችን ከፍ ማድረግ፣ ከሳሾች ደግሞ እንሆናለን። ደግማ ትበድል አለው ግን እግዚአብሔር ደግማ ትበድል ነው ያለው። ደግማ በስተመጨረሻ ግን በጥፊ ደግሞ መታው እጅ ደርቃ እስክትቀር ድረስ። እግዚአብሔርን ያለመታ ነው ይመስላችኋል? ልክ ነው፣ ትክክል። እግዚአብሔርን የመምታት ፍላጎትም የለንም። ብንችል እናከብረዋለን እንጂ በትርጉም ደረጃ ግን እግዚአብሔርን መትተነዋል። በትርጉም ደረጃ ያዳነንን አምላክ ውለታውን ረስተናል፣ ችላ ብለነዋል፣ ጊዜ አልሰጠነውም፣ ቦታ አልሰጠነውም ማለት እሱ ነው። እግዚአብሔርን በብዙ መልኩ ለገንዘብ ስንል፣ ለስልጣን ስንል፣ ለድሎታችን ስንል፣ በጥቅሉ በስጋ ስለምንፈልገው ነገር ስንል እግዚአብሔርን ስንት ጊዜ ክደነዋል መሰላችሁ? ስንት ጊዜ መተነዋል መሰላችሁ? እግዚአብሔር በተግባር በምናደርገው እግዚአብሔርን እንደመታ ነው ይቆጠራል። እግዚአብሔርን እንዳስጠማ ነው ይቆጠራል። እግዚአብሔርን እንዳስራ ታናናሾቻችን ከበደልን እግዚአብሔርን በድለናል ባልተገባ መልኩ። የተራቡት ወገኖቻችንን በችግር ላይ ያሉትን የታሰሩትን ካልጠየቅን ያሉትን የታመሙትን ካልጠየቅን ብንችል ካልረዳናቸው እግዚአብሔር እሱ ነዋ። ስለዚህ እግዚአብሔርን እየረዳ ነው፣ እግዚአብሔርን እየተረዳ ነው። ያዳንን አምላክ እያወቅን ቢሆን አምላካችን ምንም እጃችን ዘርግተን ባንመታውም እንደዛ ግን ይቆጠራል። አስቡት። እስከዚህ ድረስ መጻጉዕን እንመስለዋለን። ክርስቲያን ሁሉ በተለይ ኃጢአተኛ የተባለን ሰው ህይወቱን ራሱ ጋር እየወሰደ መማር ነው ያለበት። እዚህ መጽሐፍ ቅዱስ ላይ የተጠቀሰልን ዝም ብሎ እንደ ታሪክ በ38 ተነሳ እኮ አቤት ተአምር ተብሎ ብቻ እንዲነገር አይደለም። እሱ እንዳለ ሆኖ እንድንማርበት ነው። እግዚአብሔርን ማዳን፣ እግዚአብሔርን ቸርነት፣ የሰውን ክፋት እያዳነው እግዚአብሔርን መማታት ማለት ምን አይነት ነው? የሰው ግን ጠባዩ አይታችሁታል። ይሄ እንድንማርበት ነው የተጻፈልን እና ባደረጋቸው ሶስት ጉዳዮች ይመስላሉ። ይሄን ካነሳን አይቀር ስለ ድህነት ትንሽ እንባባል። ስለ ደዌ ማለት ስለ ደዌ እንግዲህ ደዌ መንገዱ ብዙ ነው። ደዌ ዘንጽም ይባላል። ይሄ እሴት የሚያሰጥ ነው። ደዌ ዘንጽ የምንለው ልክ እንደ ጢሞቴዎስ አይነት ነው። ደዌ ዘእሴት የምንለው ደግሞ እንደ ኢዮብ ያለው ዋጋ የሚያሰጥ ደዌ ዘእሴት ስለታገሰ በደዌው ምክንያት እንደገና እሴት ተቀበለ፣ የሰማይ የምድር ዋጋ ተቀበለ ማለት። ደዌ ዘመቅሰፍት ይባላል። እንደ ሳኦል እንደ ሄሮድስ ሳኦል እንደተቀሰፈበት እንደተቀጣበት ሄሮድስ እንደተቀጣበት ይሄ ደግሞ ዘመቅሰፍት የመቅሰፍት ደዌ አለ ማለት። ሌላው ደዌ ዘኃጢአት የሚባለው ደግሞ እንደዚህ እንደ መጻጉዕ አይነቱ ነው። እንደ መጻጉዕ አይነቱ ደዌ ዘኃጢአት እንደዋል አስቡ። የኃጢአት ደዌ ይሄ ሰው በስጋ ከዳነው ከስጋ ደዌው ይልቅ ነው የበደለው የኃጢአቱ ደዌ ነው የበደለው። ምክንያት ላኩን አላወቀም፣ ላኩን አተላልፎ ሰጠ ለጠላት። ያዳነውን እግዚአብሔር አላወቀም፣ አልተረዳም። እንደገና ሲያውቅ ደግሞ ሲነግረው ደግሞ ለክፋት። ዞሮ ይሄ በነፍስም በስጋ የሚገለጥ ደዌ ነው ማለት ነው። በነፍስም በስጋ ምንኛ ይከፋል መሰላችሁ? እኔ ብዙ ጊዜ አሁን ቤተክርስቲያንን የምንፈልጋት የድነት ቦታን ጠበል ቦታን የምንፈልገው ለስጋ ደዌያችን መፈወስ ብቻ ነው። እኛ እኮ ግን ዓላማ ያለን መንፈሳዊ ደዌ ያለብን ሰዎች ነው። ቅድሚያ ለመንፈሳዊ ደዌያችን ቦታ እንስጥ። እኔ አንድ ሰው ጠበል ቦታ ሄዶ ስለተፈወሰ አንዳንድ ገቢረ ተአምራት ስላየ እግዚአብሔር በሰዎች አድሮ የገሉ ማየት ሰውን እስከ ማምለክ ከዚያም አልፎ መሰረታዊ ድህነትን ያገኘ የሚማርቅ ሰው ያላችሁ ከስጋ ደዌ ነው የዳነ እኮ ይሄ ሰው። እሱን ክፉ አይደለም፣ እግዚአብሔር ጎብኝቶታል። ግን ይሄ መርገፍ ነው። ዋናው የሚፈልገው እኮ በጠበል ተጠምቆ ከስጋ ደዌ መፈወስ እኮ ይሄ እኮ ይሄው ዘእሴት ተባለ እኮ። ለእሴት ብለው ለጸጋ ብለው አባቶቻችን ይዘውት ኖረዋል። እነ ቅዱስ ጳውሎስ ደዌያቸውን ይዘውት ኖረዋል እኮ። ደዌ ነበረበት። እንዲያውም ከእግዚአብሔር ዋጋ ለማግኘት ጸጋ እንዲሆናቸው ስጋ ተጠቀሙበት ነበር። እኛ ደግሞ ወደ ፈውስ ቦታ ሄደን መፈወሳችን ክፉ ባይሆንም እሱ ግን መሰረታዊ የሃይማኖታችን ጉዳይ አይደለም። ከዛ ጋር በተገናኘ የምናመጣው ጉዳይ
ከዋናው ድህነታችን በታች ነው። ዋናው ድህነታችን መንፈሳዊ ድህነታችን የእግዚአብሔር ሥጋና ደም ተቀብለን ከእግዚአብሔር ጋር አንድ የምንሆንበት እሱ ነው። ዋናው ደዌም ይሄ ነው፣ የነፍስ ደዌ በኃጢአት ምክንያት ከእግዚአብሔር መለየት፣ አለመጸለይ፣ አለመጾም፣ አለመስገድ፣ ሕግ እግዚአብሔርን መጣስ በጥቅሉ እሱ ነው ደዌ ካልነው። ደዌስ እሱ ነው። ደዌስ እሱ ነው። ገና በስጋ ተፈወስንና ቡራ ከረዩ ምንል ከሆነማ እኛማ የነፍስ ደዌ ማስወገድ ብንጀምር የጽድቅ ስራችን ከፍ እያለ እንትን ቢል ቤታችንና ጉራችን የሚችለው የለም ማለት ነው። አስተውሉ ወገኖቻችን፣ የክርስቲያን መሰረታዊ ዘላለማዊ ድህነቱ የነፍሱ ድህነት ነው። እግዚአብሔርም ወደዚህ ምድር የመጣ በልዩ ልዩ መልክ በደዌ የተያዙ ሰዎችን በሰም ወይም ደግሞ ላስተምሮ ለጊዜው በስጋ ቢፈውሳቸውም ለነፍስ ድህነታቸው ደግመህ አትበል ነው የነገራቸው። ሰው የሚድነው በነፍሱ ነው። እግዚአብሔር የሞተው የተሰቀለው ለዚህ ለሚፈርስ ስጋችን ብቻ ይመስላችኋል? ስጋችንም ዋጋ አለው። ከነፍስ ጋር አንድ ሆኖ ነው የሚነሳው። በኋላ ዋጋ አለው፣ ግን ለነፍሳችን ድህነት ነው የሞተልን። ስጋውን ደሙን የሰጠን ለነፍሳችን ነው። ነፍሳችን እንድትድንበት ነው። ስጋን እየናቅ ነው አይደለም። ሁላችንም ስጋውያን ነን። እንፈልጋለን እኮ አይደል? መዳን፣ ሰላማዊ ሆኖ መኖር፣ መብላት መጠጣትን የማይፈልግ የለም። ከስጋው የነፍሱ ከምድሩ የሰማዩ ከጊዜያዊው ዘላለማዊ ይበልጣል እያልናችሁ ነው። እና ድህነትን በነፍስ ስናደርገው ከእግዚአብሔር ጋር አንድ እንሆናለን። የስጋውን ብዙ ይህን ያህል መሰረታዊ ጉዳይ ከዚያ ጋር ተገናኝቶም ነው አሁን የጠበል ቦታዎች ትልቅ መሰረታዊ እንትን እየሆኑ የድህነት ቦታ እንደሆነ ተወሰደ። ሰው በማይገባ መልኩ ደራጎቱን ዋነኛውን ማዕድ ትርፍ አድርጎ እየቆጠረው እየተቸገርን ነው በእውነት። እና ከዚህ እንድንወጣ አምላካችን ይፍቀድልን። በነፍስ በስጋ ከተያዝንበት ደዌ ይፈውሰን። ሀገራችን ቤተክርስቲያናችንን ካለባቸው ደዌያት ይፈውሳቸው። ቤተክርስቲያናችን ሀገራችን ፍጹም ከክፉ ቀኝ ገዢዎች ነፃ ወጥተው የምናይበት ዘመን አምላካችን ይፍቀድልን። መልካም ሱባኤ። በርቱን በርታ። በተለይ ግን ስለ ነፍስ ደዌያችን እያሰብን ይቆየን።